بسم الله الرحمن الرحيم أيها الإخوة والأخوات ጌታችን አላህ ተባረከ ወተዓላ ወደሱ የምንቀርብባቸው የተለያዩ አምልኮችን ደንግጎልናል። ከደነገገልን ዋነኛ ከሚባሉ አምልኮች መካከል አንዱ ዱዓ አላህ ሱብሓነሁ ወተዓላ መማፀን እሱን መለመን ነው። አላህ ሱብሓነሁ ወተዓላ እሱን እንድንማፀነው በተከበረው ቁርአኑ አዞናል። ቃለ አላሁ ሱብሓነሁ ወተዓላ ወቃለ ረቡኩም udዑኒ አስተጅብ ለኩም ኢነ አለዚነ የስተክቢሩነ ዐን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን። ወቃለ ረቡኩም ጌታችሁ ተንከባካቢያችሁ አለ ኡድዑኒ ለምኑኝ ተማጸኑኝ አስተጅብ ለኩም ልመናችሁን እቀበላችኋለሁና ተማጸኑ። በማስከተል አላህ እሱን ከመለመን የሚኩራሩ ሰዎች አኸራ ላይ የሚኖሩበትን ሁኔታ ሲነግረን እንዲህ ይላል፣ ኢነ አለዚነ የስተክቢሩነ ዐን ዒባደቲ እነዚያ ከኔ አምልኮ የሚኩራሩ ሰዎች ሰየድኹሉነ ጀሀነመ ዳኺሪን ጀሀነም እሳት የተዋረዱ ሆኖ ይገባሉ ይላል አላህ ሱብሓነሁ ወተዓላ። ነቢያችንም ዓለይሂ ሰላቱ ወሰላም ከሳቸው በተገኘ ሐዲስ ምን ይላሉ? መን ለም የስአልላህ የግደብ ዐለይህ አላህን ሱብሓነሁ ወተዓላ ያለመነ ያልተማጸነ ሰው አላህ በሱ ላይ ይቆጣበታል። የሰው ልጅ ሲጠይቁት ይቆጣል፣ ሲማጸኑት ይናደዳል፣ ሲደጋገም ደግሞ ሊያባረንም ይችላል። አላህ ሱብሓነሁ ወተዓላ ግን እሱን ስንማጸን ችክ ማለታችንን ይወደዋል። አላህ ሱብሓነሁ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም አዱዓኡ ሁወል ዒባዳ ዱዓ እሱ አምልኮ ነው ይላሉ። ዱዓ ወንድሞቼ ያማኝ ሰው የመጨረሻ አማራጩ አይደለም። በል ዱዓ የሙእሚን ሰው መሳሪያው ነው። ስንትና ስንት ሰዎች በዱዓ አማካኝነት ሂዳያን አግኝተዋል። ስንትና ስንት ሰዎች በዱዓ አማካኝነት ከነበሩበት ጭንቀት ሐሳብ ወጥተዋል። ስንትና ስንት ሰዎች ህመም አሰቃይቷቸው የተለያየ ሆስፒታል ተመላልሰው ምንም ሐኪም ቤት መፍትሄ ሳያገኙ በዱዓ አማካኝነት ጤናን ያገኙ ስንትና ስንት ሰዎች አሉ። አላህ ሱብሓነሁ ወተዓላ እንድንገሰጽ እንድንመከር በተከበረው ቁርአኑ የተለያዩ ታሪኮችን ነግሮናል። ቁርአን ላይ ያሉ ታሪኮች በዋነኛነት ከነሱ ትምህርት እንድንወስድ ቁም ነገር እንድንወስድ እንድንገሰጽ እንድንመከር ነው። አላህ ሱብሓነሁ ወተዓላ የነቢዩላህ ዩሱፍን ዓለይሂ ወዓላ ነቢይና አፍደሉ ሰላቲ ወሰላም ታሪክ ከነገረን በኋላ ለቀድ ካነ ፊ ቀሰሲሂም ዒብራ በእርግጥም በታሪኮቻቸው ውስጥ መገሰጫ ነበር ይላል አላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ከነገረን ታሪኮች መካከል አንዱ የነቢዩላህ አዩብ ዓለይሂ ሰላቱ ወሰላም የእሳቸው ታሪክ ነው። እሳቸው የተለያዩ ቤተሰቦቻቸውን አጥተው ነበር። ጥቂት ሰው ነው እሳቸው ጋር የቀረው። 1 ዓመት አልላችሁም፣ 2 ዓመት አልላችሁም፣ 18 ዓመት ያክል እጅግ በጣም ታመው አሳልፈዋል፣ ሳያማርሩ ማለት ነው። አላህም ሱብሓነሁ ወተዓላ የታጋሽ ባሪያ እንደሆኑ መስከሮላቸዋል። እሳቸው እንዴት ሊድኑ ቻሉ? እንዴት ከነበሩበት ህመም ሊወጡ ቻሉ ሊባል ይችላል። አላህ ሱብሓነሁ ወተዓላ ቁርአን ላይ ነግሮናል። ነቢዩላህ አዩብ ዓለይሂ ሰላቱ ወሰላም ልባቸውን ጥደው ጌታቸውን አላህ ሱብሓነሁ ወተዓላ ተማጸኑ። ረቢ ኢኒ መሰኒየ ዱር ወአንተ አርሐሙ ራሒሚን
ጌታዬ ሆይ ችግር ደርሶብኛል፣ ጉዳት ደርሶብኛል፣ አንተ ደግሞ ከአዛኞች ሁሉ አዛኝ ነህ ብለው በአላህ ሱብሓነሁ ወተዓላ ስም ተወሱል አደረጉ። በማስከተልስ ምን ተፈጠረ? አላህ ዱዓቸውን ተቀበላቸው። ቤተሰቦቻቸውን፣ ሀብት ንብረቶቻቸውን እጥፍ አድርጎ ሰጣቸው። ከነበሩበትም ህመም አስወጣቸው። ህመም የተረራረፉባችሁ ወንድሞች ከዚህ ታሪክ ትምህርት ልትወስዱ ይገባል። ሌላ ነቢዩላህ ዘከሪያ ዓለይሂ ሰላቱ ወሰላም እርግጠኛ ነኝ እንደሳቸው ውስጥ ጭንቀት የገባ ሰው እጅግ በጣም ጥቂት ነው። ሱብሓነላህ አሳ ነባሪ ሆድ ውስጥ 3 ጨለማ ተደራርቦባቸው እኛ ብንሆን ተስፋ ቆርጠን ለሞት ነበር የምንዘጋጀው። ላኪን ሐታ ፊ በጥኒ ልሑት ካነ ሁናከ አመል። አሳ ነባሪ ሆድ ውስጥ እንኳን ተስፋ ነበር። እሳቸው በተውሒድ አላህን ሱብሓነሁ ወተዓላ ተማጸኑ። አላህም ቁርአን ላይ ነግሮናል። وذا النون إذ ذهب مغاضبا فظن أن لن نقدر عليه فنادى في الظلمات በጨለማዎች ውስጥ ሆኖ አላህን ተጣራ። የሌሊቱ ጨለማ አለ፣ የባህሩ ጨለማ አለ፣ የአሳ ነባሪ ሆድ ውስጥ ጨለማ አለ። ሱብሓነላህ فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين لا إله إلا أنت كأنت بستقر بونة ميقزوت أملاك يلا إني كنت من الظالمين بلو الله سبحانه وتعالى تماسا اللهم فاستجبنا له إله تريون تقبلنا كنبربت شنكت قلاقلنا فماسكت الله لنيا لمسلموች ለምእመናኖች ቃል ሲገባልን ሲያበስረን الإمام السعدي እንደሚሉት رحمه الله ምን አለ وكذلك ننجي المؤمنين እንደዚሁም አማኞችን እንገላግላቸዋለን አለ አላህ Subhanahu Wa Ta'ala። ሌላ የነብዩላህ ኢብራሂም የነብዩላህ ዘከሪያ عليهم الصلاة والسلام የሁለቱ ታሪክ ዒብራ መከሰቻ አለው። فاعتبروا يا أولي الألباب ነብዩላህ ኢብራሂም عليه الصلاة والسلام እሳቸው አርጅተዋል። ሚስታቸው አርጅታለች። መሃንም ነበረች። እንደዛው ነው ከአላህ ዝነት ተስፋ ቆርጠዋል። አሁን የምታዳምጡኝ ወንድም እህቶች ልጅ የቆየባችሁ ትኖራላችሁ። ተመልከቱ ነብዩላህ ኢብራሂም እሳቸው አርጅተዋል። ሚስታቸው አርጅታለች። በዛም ላይ እሳቸው መሃን ናቸው። طيب ምን አደረጉ ነብዩላህ ኢብራሂም? አላህን ተማጸኑ። ረቢ ሀብሊ ሚነ الصالحين ብለው አላህን ተማጸኑ። ከዛስ አላህ ማንን ሰጣቸው? ነብዩላህ ኢስሐቅ ታላቁን የአላህ ነብይ ሰጣቸው። ከዛሊክ ነብዩላህ ዘከሪያ አርጅተው ሰውነታቸው ደክሞ ሚስታቸው መሃን ሆና እሳቸውም አላህን ሱብሓነሁ ወተዓላ ተማጸኑ። ረቢ ላ ተዘርኒ ፈርደን ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላጭ ነህ ጌታዬ፣ ለብቼ ያለ ልጅ ያለ ወራሽ አትተወኝ ብለው ተማጸኑ። አላህ ማንን ሰጣቸው? አላህ ሱብሓነሁ ወተዓላ ነቢዩላህ ያሕያ ታላቁን የአላህ ባሪያ ሰጣቸው። ስለዚህ ወንድም እህቶች ዱዓ ትልቅ የሙስሊም መሳሪያ ነውና አላህን ሱብሓነሁ ወተዓላ ልንማጸን ይገባል። አንቾኩል። ነቢዩ ዓለይሂ ሰላቱ ወሰላም يستجاب لأحدكم ما لم يستعجل أو كما قال عليه الصلاة والسلام عنداتشو سكال تشاكل درس دعاء تقباينتي نوروالا عندان من الآن دعوت فلم يستجب لي دعاء أدرقال له نقر قن دعاء تقباينتي هاقين جميلا دعاء شبالو بوتا ودك ويتيقاتشو تستطاچوال ወይ ወደ እናንተ እየመጣ የነበረ ትልቅ መከራ ይመለስላችኋል። አልያም ዱዓ ዒባዳ ነው ተብሏልና ነገ የውመል ቂያማ በዛ ከባድ ቀን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተ አላህ ቢቀልቢን ሰሊም በዛ ቀን አጅሩ ምንዳው ተቀምጦላችሁ ታገኛላችሁ። ሌላ ወንድሞቼ ዱዓ ስናደርግ
ልባችን ከአንደበታችን ጋር መግጠም አለበት። ተዘናክተን የምናደርገው ዱዓ ተቀባይነት አያገኝም። ረሱል ዓለይሂ ሰላቱ ወሰላም ይህን ነግረውናል። ዱዓ ስታደርጉ ልባችሁና አንደበታችሁ ሊገጣጠም ይገባል። የምትለምኑት ሁሉን ነገር ቻይ ከሁሉም የተብቃቃ የሆነውን አላህ ስብሓነሁ ወተዓላ መሆኑ ውስጣችን ላይ ሊኖር ይገባል። አእምሯችን ላይ ሊሰርጽ ይገባል። አላህ ስብሓነሁ ወተዓላ ምን ይላል? ያ አዩሃ ናስ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ወደ አላህ ከጃዮች ናቸው። ወላሁ ሁወል ገኒዩል ሐሚድ አላህ እሱ የተብቃቃ ምስጉን ይላል ጌታችን አላህ ተባረከ ወተዓላ። ሌላ ዱዓ ስናደርግ በወንጀል ዝምድናን በመቁረጥ ዱዓ ማድረግ የለብንም። መጨረሻ ላይ የማነሳው ዱዓ ስናደርግ ወንድም እህቶቼ ዱዓችን ተቀባይነት ይኖረው ዘንድ የምንበላውን የምንጠጣውን ነገር እጅግ በጣም ልናስብበት ይገባል። ሐላሉን ብቻ መውሰድ አለብን። ሐራሙን ሹብሃውን ወደ ጎን መተው አለብን። ነቢያችን ዓለይሂ ሰላቱ ወሰላም ለእኛ እጅግ በጣም ሩህሩህ አዛኝ የሆኑ ታላቅ የአላህ መልእክተኛ ናቸው። እሳቸው አንድን ግለሰብ አወሱ። ዩጢሉ ሰፈር መንገድን የሚያስረዝም። ይህን ሐዲስ ያብራሩ አንዳንድ ዑለሞች ምን አሉ? መንገድን ያስረዝማል ሲባል የተለያዩ ዒባዳዎችን እየሰራ ነው አሉ። ሐጅ በማድረግ ሌሎችንም አምልኮች። አሽዓሰ አግበር ፀጉር የተንጨባረረ ሰውነቱ አቧራ የለበሰ የሙዱ የደይህ ኢለ ሰማ እጁን ወደ ሰማይ ከፍ ያደርጋል። ያ ረብ ያ ረብ ጌታዬ ሆይ ጌታዬ ሆይ እያለ አላህን ስብሓነሁ ወተዓላ ይማጸናል። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ፈመጥዐሙሁ ሐራም የሚበላው ሐራም፣ የሚጠጣው ሐራም፣ የሚለብሰው ሐራም። ወጉዝየ ቢልሐራም የሰውነት አካሉ የተገነባውን በሐራም ነው ከልጅነቱ ጀምሮ። በዚሁ ወላጅ አባቶች ወደ ቤታችሁ የምታመጡትን ገንዘብ ከየት ምንጭ ነው ያገኘሁት? አሚን ሐላሊን አም ሐራም ከሐላል ነው ወይስ ከሐራም የሚለውን እጅግ በጣም ልናስብበት ይገባል። የትንፍጭው ዱቄቱን አንጭ በሚለው ቃዒዳ መርሆ መሄድ የለብንም። እጅግ በጣም የምንበላውን ነገር ልናስብበት ይገባል። ቀጥሎ ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ፈአና ዩስተጃቡ ሊዛሊክ ይህ ሰው እንዴት ዱዓው ተቀባይነት ሊያገኝ ይችላል? ዛሬ ብዙ ትርፍ ልታገኝ ትችላለህ። በሐራም ብዙ ገንዘቦችን ልትሰበስብ ትችላለህ። አንድ ልታውቅ የሚገባው ግን ይህን ሐራም ገንዘብ በመብላትህ ትልቁን መሳሪያ እያጣ። አዱዓኡ ሲላሑል ሙእሚን ዱዓ የሙእሚን ሰው መሳሪያ ነው። ሁላችንም በዱዓ እንበርታ። አላህን ስብሓነሁ ወተዓላ እንማፀን፣ ችክ እንበል፣ አንሰላች። الإمام أبو إسحاق البيري من يدل رحمه الله ولازم بابه قرعا عساه سيفتح بابه لك إن قرعت ولازم بابه يا الله باب بر عزوت ياس عساه سيفتح مكة فترقتنا منها لك إن قرعت أنت كان قاقوا يا الله بر عندما يكفت اللي هرقتنا منها يا الله سبحانه وتعالى بر تبقى هذه اللون والله أعلم. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.